ሰላም የተወደዳችሁ የኤርሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 24 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የአሸንዳ በዓል በስጋት ምክንያት እንደተለመደው እየተከበረ አለመሆኑ ተገለጸ። ጃዋር መሐመድ ጀነራል ባጫ ደበሌን በሙስና ወንጀል ከሰሰ። በደቡባዊ ቱኒዚያ የ11 ሰዎች ሕይወት አለፈ። በአሜሪካ 2 ፖሊሶች ከስራ ገበታቸው ተባረሩ። የጀርመን መራሄ መንግስት ከምርጫ በፊት ከስልጣናቸው ሊለቁ እንደሚችሉ ተነገረ። የቻይና ሮቦቶች የዩሴን ቦልትን የ100 ሜትር የዓለም ሪከርድ ሰበሩ። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። የአሸንዳ በዓል በስጋት ምክንያት እንደተለመደው እየተከበረ አለመሆኑ ተገለጸ። በድሮን ጥቃት ስጋት የመቀሌው በዓል ቢሰረዝም የአሸንዳ በዓል በተለያዩ የትግራይ አካባቢዎች እየተከበረ መሆኑን ዘገባዎችና የተለያዩ የክልሉ ነዋሪዎች የሰጡት አስተያየት ያመለክታል። የትግራይ ክልል ባለስልጣናት የመቀሌውን ዋና የአሸንዳ በዓል አከባበር በድሮን ጥቃት ስጋት ምክንያት ቢሰርዙትም በትግራይ የሚገኙ ሴቶችና ልጃገረዶች በኤርትራ ድንበር አቅራቢያ የሚገኙ አካባቢዎችን ጨምሮ በተለያዩ የክልሉ ክፍሎች በዓሉን በማክበር ላይ እንደሚገኙ የክልሉ ሚዲያዎች ዘግበዋል። በትግራይና በኤርትራ ድንበር አካባቢ በተካሄደው በዓል ላይ የትግራይ ነዋሪዎችና ከጎረቤት ኤርትራ ሰንዓፈ ንዑስ ዞባ የመጡ ኤርትራውያን በጋራ ተገኝተዋል። የክልሉ የዜና አውታሮች ባስተላለፉት ዘገባ መሰረት የጉሎ መኸዳ ወረዳና የዛላምበሳ ከተማ ነዋሪዎች ከኤርትራ አንበሰተ ገለባ፣ ሰርሓ፣ እምባብድሃን፣ ኮኾባይ፣ እንዳሹም፣ ሽመዛና ከሌሎች የሰንዓፈ ክልሎች ከመጡ ኤርትራውያን ጋር በመሆን በዛላምበሳ ከተማ በዓሉን በጋራ አክብረዋል። ትናንት እሁድ ነሐሴ 23 ቀን በበዓሉ ላይ የተገኙት የምስራቃዊ ዞባ ምክትል ዋና አስተዳዳሪ አቶ ኃይላይ ገብረ ማርያም ባደረጉት ንግግር በትግራዋዮችና በኤርትራውያን መካከል እየተካሄደ ያለው ቀጣይነት ያለው ግንኙነት በሁለቱም የድንበር ወገኖች ለሚገኙ ማህበረሰቦች ሰላምን፣ ልማትንና ደህንነትን የሚያገለግል መሆን አለበት ብለዋል። አክለውም ሁለቱ ህዝቦች የጋራ ታሪክ፣ ባህልና ቅርጽ ያላቸው ከመሆኑም በላይ የተሳሰረ መጪ ዕድል እንዳላቸው ገልጸዋል። የበዓሉ ተሳታፊዎች በሁለቱም ወገን ያሉ ማህበረሰቦች በፖለቲካዊ ውጥረቶች ምክንያት ከባድ ዋጋ መክፈላቸውን ገልጸው አሁን የተጀመረውን የሰላም ሂደት ማጠናከርና ትብብርን ማስፋፋት እንደሚገባ ጥሪ አቅርበዋል። በባህላዊ አልባሳት ያሸበረቁ በሺዎች የሚቆጠሩ ሴቶችና ልጃገረዶች ታዳሚ የሆኑበት ይህ ዓመታዊ በዓል በመቀሌ የተሰረዘው በክልሉ ከተካሄዱ ተከታታይ ጥቃቶች በኋላ በድሮን ጥቃት ኢላማ ሊደረግ ይችላል በሚል ስጋት ነው። ረቡዕ ዕለት በተፈጸመው የመጨረሻው የድሮን ጥቃት ቢያንስ 14 ሲቪሎች መቁሰላቸውም ተዘግበዋል። የ2026 የአሸንዳ በዓል በዘውዱ ሀፍቱ ፍትህ ማጣትና በክልሉ ያለው የጸጥታና የፖለቲካ አለመረጋጋት ምክንያት ድባቡ እንደተለመደው ሳይሆን በቀዝቃዛ መንፈስ እየተከበረ መሆኑን በርካታ የክልሉ ነዋሪዎች ያስገነዝባሉ። ጃዋር መሐመድ ጀነራል ባጫ ደበሌን በሙስና ወንጀል ከሰሰ። የፖለቲካ ተንታኝና አክቲቪስት ጃዋር መሐመድ በኬንያ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩት ጄኔራል ባጫ ደበሌ የስራ ዘመናቸውን ማጠናቀቃቸውን ተከትሎ በኤክስ ገጹ ላይ አነጋጋሪ ጽሑፍ አጋርቷል። ጃዋር በአፋን ኦሮሞ ባሰፈረው መልእክቱ ጄኔራል ባጫ የኬንያ አምባሳደርነታቸውን ጨርሰው ተሸኝተዋል ይባላል። እኔን እንዲከታተል በሚል የሰጡት የቅድሚያ ክፍያ ወይም ማስያዣ ገንዘብ ዝም ብሎ ተቀበልቶ ቀረ ወይስ ተመላሽ አገኙ ሲል በሽሙጥ ጠቁመዋል። አክሎም በዚህ ጉዳይ ላይ የኬንያ የጸጥታ አካላት ባለስልጣናት ቅሬታ ሲያስነሱ እንደነበር ጠቅሶ ለቅድሚያ ክፍያ ተብሎ ለአዲስ አበባ ሪፖርት ከተደረገው ገንዘብ ውስጥ ለእኛ የደረሰን ግማሹ ብቻ ነው ሲሉ ነበር ብሏል። ቀሪውን የገንዘብ መጠን በተመለከተም ቀሪውን ግማሽ ገንዘብ እዚያው ኤምባሲ ውስጥ አጥፍተውት ኪሳቸው አስገብተውት ሊሆን ይችላል ሲል የሙስና ወንጀል የተቀላቀለበት ትችቱን ሰንዝሯል። ይህ የጃዋር መሐመድ ትዊት ጄኔራል ባጫ ደበሌ በኬንያ በነበራቸው ቆይታ እሱን ለመከታተል ወይም ጫና ለመፍጠር በገንዘብ የሚደገፍ እንቅስቃሴ ሲያደርጉ እንደነበር የሚያመለክት ሲሆን በኤምባሲው የውስጥ አሰራር ላይም የገንዘብ ምዝበራ እንደነበር የሚከስ ነው። ኢትዮጵያ በዘመነ አብይ አህመድ በከፋ የሙስና ወንጀልና የገንዘብ ምዝበራ ውስጥ ወድቃ እንደምትገኝ በርካታ የፖለቲካ ተንታኞች ይገልጻሉ። በደቡባዊ ቱኒዚያ የ11 ሰዎች ሕይወት አለፈ። በደቡባዊ ቱኒዚያ የባህር ዳርቻ አቅራቢያ ስደተኞችን አሳፍሮ ይጓዝ የነበረ ጀልባ ሰጥሞ የ11 ሰዎች ሕይወት ማለፉን ነሐሴ 23 የተሰራጨ የዜና አውታሮች ዘገባ ያመለክታል። በደረሰው አደጋ ምክንያት 6 ሰዎች የደረሱበት አልታወቀም። አርብ ምሽት በተከሰተው በዚህ አደጋ 2 ሰዎች በሕይወት መትረፋቸውን የገለጸው የሀገሪቱ ቴሌቪዥን ከነሱ መካከል አንደኛው ግለሰብ ለሕክምና ክትትል ወደ ደርባ ደሴት ሆስፒታል መላኩንም አመልክቷል። ጀልባዋ ወደ ጣሊያን ለመጓዝ ዓላማ እንደነበራትና ጉዞ እንደጀመረች የጠቀሰው የሮይተርስ ዘገባ የጠፉትን ሰዎች ለመፈለግ ሄሊኮፕተርና የባህር ዳርቻ ጠባቂ ጀልባዎች ወደ ስፍራው ተሰማርተዋል ብሏል።
አደጋው የደረሰበት ዛርዜስ የተባለው አካባቢ ወደ አውሮፓ የሚደረጉ ህገወጥ የባህር ላይ ጉዞዎች ዋነኛ መነሻ በመሆኑ ከዚህ ቀደም መሰል የጀልባ መስመጥ አደጋዎችና የተቃውሞ ሰልፎችን አስተናግዷል። የቱኒዚያ መንግስት ከአውሮፓ ህብረት ጋር በ105 ሚሊዮን ዩሮ የፋይናንስ ድጋፍ ህገወጥ ስደትን ለመግታት ስምምነት ቢያደርግም አሁንም ለሰዎች ህልፈት ምክንያት የሆኑ አደገኛ የባህር ላይ ጉዞዎች መቀጠላቸውን ነው የሚነገረው። በተጨማሪም የመብት ተሟጋች ድርጅቶች በቱኒዚያ በሚገኙ ስደተኞች ላይ የሚፈጸሙ የሰብአዊ መብት ጥሰቶችና የዘረኝነት ጥቃቶች አሁንም አሳሳቢ ደረጃ ላይ መሆናቸውን ገልጸዋል። በአሜሪካ 2 ፖሊሶች ከስራ ገበታቸው ተባረሩ። የፊሊክስ ፖሊስ አዛዥ ማት ጂኦርዲኖ እንዳስታወቁት አንቶኒዮ ፊሊክስ እና ሉዊዝ ቫስኬዝ የተባሉ 2 የፖሊስ አባላት ባልተመዘገበ የትራፊክ ማስቆም ወቅት በአንድ ወንድና ሴት ላይ ባደረሱት አካላዊ ጥቃትና የኤሌክትሪክ ንዝረት ቴዘር ድብደባ ምክንያት ከስራ ተባረው በቁጥጥር ስር ውለዋል። ፖሊሶቹ ነሐሴ 5 ቀን ባደረጉት በዚህ ህገወጥ ማስቆም የሰውነት ላይ ካሜራቸውን ያላበሩ ሲሆን ድርጊቱንም ለጣቢያቸው ሪፖርት አላደረጉም ነበር። በክስተቱ ወቅት ፖሊሶቹ የመኪናውን መስታወት በመስበር አሽከርካሪውን በቡጢ በመምታት ለመግደል የዛቱበት ሲሆን አብራው የነበረችውን ሴት ደግሞ ከመኪናው በማውጣት በካቴና አስረዋታል። ተጠቂው አሽከርካሪ ከመኪናው ጋር በማምለጥ ጎረቤት ወደ ሆነችው ቴምፔ ከተማ ያቀና ሲሆን ጉዳዩን የተመለከተው የቴምፔ ፖሊስ መጀመሪያ ላይ ጥቃቱ የፖሊስ የደንብ ልብስ በለበሱ የመኪና ዘራፊዎች የተፈጸመ መስሎት ነበር። ነገር ግን የምርመራ ቡድኑ የተሽከርካሪ መከታተያ ቴክኖሎጂን በመጠቀም የፊኒክስ ፖሊሶቹ በቦታው እንደነበሩ አረጋግጧል። የፊሊክስ ፖሊስ መምሪያ ቅዳሜ ዕለት እንዳስታወቀው በአሁኑ ወቅት በፖሊሶቹ ላይ የከባድ አካላዊ ጥቃትና የእገታ ክስ የተመሰረተባቸው ሲሆን የፊታችን አርብ ፍርድ ቤት እንደሚቀርቡ ይጠበቃል። የጀርመን መራሄ መንግስት ከምርጫ በፊት ከስልጣናቸው ሊለቁ እንደሚችሉ ተነገረ። አብዛኞቹ ጀርመናውያን መራሄ መንግስት ፍሬድሪሽ ሜርስ የስልጣን ጊዜያቸው ያጠናቅቃሉ ብለው እንደማያምኑ አንድ የህዝብ መጠይቅ ውጤት አመለከተ። የጀርመን ዜና አገልግሎት ዲፒኤ ባካሄደው የህዝብ መጠይቅ ከተሳተፉት መካከል 36 በመቶ የሚሆኑት ሜርስ ከ2029 ፌዴራላዊ አጠቃላይ ምርጫ በፊት በሌላ እንደሚተኩ ያምናሉ። እንደዚያም ሆኖ ግን መጠይቁን የሞሉት ሰዎች መራሄ መንግስቱ የጎርጎሬሱ ዓመት እስኪጠናቀቅ በስልጣን ላይ እንደሚቆዩ እምነት አላቸው። 18 በመቶ የሚሆኑት መጠይቅ ሞዮች ግን መራሄ መንግስት ሜርስ በዚሁ ዓመት ስልጣን ይለቃሉ የሚል እምነት እንዳላቸው ነው ዘገባው ያመለከተው። ሜርስ የመጠይቅ መላሾቹን እምነት ለማጣታቸው ከተጠቀሱት ጉዳዮች ውስጥ በካቢኔያቸው ውስጥ ያደረጉት ሽግሽግ አንዱ ነው ተብሏል። በመጠይቅ 2091 በጀርመን የመምረጥ መብት ያላቸው ዜጎች መሳተፋቸውን ዲፒኤ የዜና ምንጭ ዘግቧል። በመጨረሻም የቻይና ሮቦቶች የዩሴን ቦልትን የ100 ሜትር የዓለም ሪካርድ ሰበሩ። በቻይና ቤጂንግ በተካሄደው በዓለም የሰው መሰል ሮቦቶች ውድድር ላይ የቻይና የቴክኖሎጂ ፈጠራ አዲስ የዓለም ታሪክ አስመዝግቧል። በቤጂንግ ሰው ሰራሽ ሮቦት ፈጠራ ማዕከል የተገነባው ቲያንጎንግ አልትራ የተሰኘው ሮቦት የ100 ሜትር ርቀቱን በ9.39 ሰከንድ በማጠናቀቅ የውድድሩ አሸናፊ ሆኗል። ይህም በታዋቂው ጃማይካዊ የአጭር ርቀት ንጉስ አትሌት ዩሴን ቦልት የተያዘውን የ9.58 ሴኮንድ የወንዶች የዓለም ክብረ ወሰን በ19 ማይክሮ ሰከንድ ነው ያሻሻለው። በውድድሩ ሁለተኛ ደረጃን የያዘው ሃኖርስ ፍላይንት የተሰኘው ሮቦት በበኩሉ ርቀቱን በ9.47 ሰከንድ በመጨረስ የቦልትን ሪከርድ ማሻሻል ችሏል። በተጨማሪም ቅዳሜ ዕለት ቀደም ብሎ በተደረገው ሙከራ ላይ 100 ሜትሩን በ9.32 ሰከንድ በመሮጥ በሰከንድ እስከ 14.5 ሜትር የሚደርስ አስደናቂ ፍጥነት ማስመዝገቡ ተገልጿል። ይህም ባለፈው ዓመት ቲያንጎንግ አልትራ ውድድሩን በ21.50 ሰከንድ ካጠናቀቀበት ጋር ሲነጻጸር በቴክኖሎጂ ዘርፍ ምን ያህል ፈጣን እድገት እየመጣ እንደሆነ ያሳያል። በዘንድሮ የቤጂንግ ብሔራዊ የፍጥነት ስኬቲንግ ኦቫል ውድድር ላይ ከ6 አህጉራት ከሚገኙ 16 ሀገራት የተወጣጡ 2056 ሮቦቶች በ51 የተለያዩ ዘርፎች ማለትም በሩጫ፣ በግማሽ ማራቶን፣ በእግር ኳስ፣ በጭፈራና በኢንዱስትሪ ተግባራት ተሳትፈዋል። ቻይና ሰው ሰራሽ ሮቦቶችን እንደ ዋና ስትራቴጂካዊ የቴክኖሎጂ ዘርፍ በመውሰድ በማኒፋክቸሪንግ፣ በሎጂስቲክስ እና በዕለት ተዕለት የሰው ልጅ ህይወት ውስጥ ያላቸውን ሚና ለማስፋፋት በከፍተኛ ሁኔታ እየሰራች ትገኛለች። ትናንት የተጀመረ ሁለተኛው የዓለም ሰው መሰል ሮቦቶች ውድድር የፊታችን ረቡዕ ይጠናቀቃል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ የረፋድ ዜናዎቻችንን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።